ሀገራዊ ጉባኤው ኢትዮጵያውያን ስለራሳቸው ጉዳይ በነጻነት ለመምከር እድል ያገኙበት መድረክ ነው። ይህንን ያለው ታዋቂው አትሌት በላይነህ ዴንሳሞ ነው። ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። እየተካሄደ ያለው ሀገራዊ የምክክር ሂደት በኢትዮጵያ ታሪክ ዜጎች ስለራሳቸውና ስለ ወደፊቱ ስርዓት በነጻነት ለመምከር እድል ያገኙበት ነው ሲል ታዋቂው አትሌት በላይነህ ዴንሳሞ ተናግሯል። በሀገራዊ ምክክር ሂደት ላይ እየተሳተፈ የሚገኘው አትሌት በላይነህ ዴንሳሞ ምክክር በኢትዮጵያ ዘላቂ ሰላምና አንድነትን ማረጋገጥ የሚያስችል የወቅቱ ሀገራዊ ጥሪ ነው ብሏል። የታጠቁ አካላትም ወደ ውይይት እንዲመጡ ጠይቋል። በሰሜን አሜሪካ የሚኖሩ ዲያስፖራዎችን፣ አትሌቶችንና ልዩ ልዩ ባለሙያዎችን በመወከል በምክክር መድረኩ ላይ እየተሳተፈ የሚገኘው አትሌት በላይነህ እየተካሄደ ያለው የምክክር ሂደት በኢትዮጵያ ታሪክ ዜጎች ስለራሳቸውና ስለ ወደፊቱ ስርዓት በነጻነት ለመምከር እድል ያገኙበት መሆኑን ለጋዜጣ ፕላስ ነግሯል። በላይነህ ዴንሳሞ ሀገራዊ ምክክሩን በተመለከተ ሂደቱ ሊያመልጠን የማይገባ አጋጣሚ መሆኑን ጠቁሟል። በኢትዮጵያም ሆነ በዓለም አሁናዊ ሁኔታ ውስጥ በእርስ በርስ በሚካሄድ ጦርነት ከመገዳደል በቀር የሚመጣ ዘላቂ ሰላም አለመኖሩን የጠቀሰው አትሌቱ ማንኛውም ሀገራዊ እንቆቅልሽና ልዩነት የሚፈታው በሰለጠነ መንገድ በመመካከር ብቻ ነው ብሏል። የኢትዮጵያውያን የቋንቋ የባህል ልዩነት ውበታችን እንጂ ለመገፋፋትና ለግጭት ምክንያት ሊሆን አይገባም ያለው በላይነህ ዴንሳሞ ሀገራዊ አንድነትን በውይይት ማረጋገጥ እንደሚገባና ይህንን የታሪክ ኃላፊነት በጋራ መወጣት እንደሚያስፈልግም አሳስበዋል። አትሌት በላይነህ በትግራይ፣ በአማራ እንዲሁም በኦሮሚያ ክልሎች ነፍጥ አንስተው የሚንቀሳቀሱ የታጠቁ አካላት ጥያቄዎቻቸውን በጦርነት ሳይሆን በዚህ ሀገራዊ የምክክር መድረክ በሀገር ሽማግሌዎች አማካኝነት ለውይይት እንዲመጡ ጥሪ አቅርቧል። ወዲህ ደግሞ ልዩነቶችን በምክክር መፍታት ለነገዋ ኢትዮጵያ ተስፋ ነው ያሉት ኡስታዝ አህመዲን ጀበል ናቸው። በኢትዮጵያ ብሔራዊ መግባባትን ለመገንባት በሚደረገው ጥረት ሀገራዊ ምክክሩ ትልቅ ተስፋ የተጣለበት ክስተት ሆኗል። በሂደት ላይ ያለው ሀገራዊ ምክክር ጉባኤ ለዘመናት ሳይፈቱ የቆዩ ታሪካዊ፣ ፖለቲካዊና ማህበራዊ ልዩነቶችን መፍታት የሚያስችል ሂደት ነው። ሀገራዊ ምክክሩ በሀገሪቱ ባሉ ዋና ዋና ችግሮች ላይ የጋራ መግባባት ለመፍጠርና ልዩነቶችን ለመፍታት ለኢትዮጵያ አዲስ መንገድ የሚከፍት መሆኑን የጉባኤው ተሳታፊ የሆኑት ኡስታዝ አህመዲን ጀበል ስለ ጉባኤው ሂደት በሰጡት አስተያየት ገልጸዋል። ጉባኤው ከሁሉም የሀገሪቱ አቅጣጫዎች የተውጣጡ አካላትን በአንድ ጠረጴዛ ያሰባሰበ መሆኑ ቀደም ሲል በየአካባቢው ታፍነው የቆዩ ቅሬታዎችና አከራካሪ ጉዳዮች ጠረጴዛ ላይ ቀርበው ውይይት እንዲደረግባቸው አስችሏል። የሌሎችን ቅሬታ፣ ጥያቄና ስሜት በቅርበት ለመስማት ለመረዳትና ለማክበር ትልቅ ዕድል እንደሚፈጥር ተናግረዋል። በሰለጠነ መንገድ የመወያየትና የሌሎችን እይታ በጥሞና የመስማት ባህል ሊጎለብት እንደሚገባ የገለጹት ኡስታዝ አህመዲን ከሁሉም በላይ ከአንድ አይነትነት ይልቅ አንድነት ያስፈልጋል ብለዋል። ሀገራዊ ምክክሩ በውይይት የልዩነቶችን አድማስ ማጥበብ መቻሉ ለነገይቱ ኢትዮጵያ ትልቅ ተስፋ የሚሰጥ ነው ያሉት ኡስታዝ በልዩነቶቹ ዙሪያ መነጋገር መቻሉ በራሱ የመግባባት መንፈስ ይፈጥራል ብለዋል። በምክክሩ ሊፈቱ የሚችሉ በሂደት የሚታዩና በሕዝበ ውሳኔ መወሰን ያለባቸውን አጀንዳዎች ለመለየትም ያግዛል። በኃይልና በሌሎች አጥፊ መንገዶች የሚደረጉ እንቅስቃሴዎች ሀገርን ከፍተኛ ዋጋ የሚያስከፍሉ በመሆናቸው በምክክሩ ያልተሳተፉ አካላት በውይይት ችግሮችን ለመፍታት ፈቃደኛ ሊሆኑ ይገባል ሲሉ ጥሪ አቅርበዋል።